አንገት ደፊ አገር አጥፊ ያሉ ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉም። አንዴ ስር ሰዳችሁ አብርሽ ሾካካ፣ አቤል ሾካኮች ድጋሚ ደግሞ በሄርሜላ ህይወት ለመጫወት የፍቅርንና የሩታን እልህ ለመወጣት ብሎ ድጋሚ ማሪኝ ብሎ ተደፍቶ ተንበርክኮ ርይ ያለ በቃ እንደተጎጂ ሰው ሆኖ አሁን ነው በቃ ንጹህነትሽ የገባኝ የተረዳሁት። አሁን ነው በቃ ሀቅሽ የወጣው። በቃ እነ ፍቅር እነ ሩታ እንዲህ ሲመጡብሽ በቃ ተጸጽቻለሁ እባክሽ ማሪኝ ብሎ ተንበርክኮ መጣ። ይሄ ቀን ታያላችሁ። አይደለም ሄርሜላ ላይ ፍቅር ላይም ተንበርክከ ትመጣለህ፣ ሩታ ላይም ተንበርክከ ትመጣለህ። እኔ የሩታን ኃይለኝነት፣ የሩታን እልህኝነት፣ የሩታን ተንኮል አልደግፍም። ይቅርታ አድርጉልኝ። በጣም በቃ ህይወቷን ራሷ ነች አደጋ ውስጥ የምትከተው። ራሷ በራሷ አጉል እልህኛ ናት። በቃ መድኃኔዓለምን ሩታ ማለት ነው ስሬስ ለሆነ ህይወት አትሆንም። በቃ ትዋዥቃለች፣ ትዘባርቃለች። የምትወደው ልክ እንደማትወድ ታስመስላለች። የምትፈልገውን ህይወት ልክ እንደማትፈልገው ታስመስላለች። ግን መጨረሻ ላይ የተጎዳቸው መጨረሻ ላይ ሁሉም ጠላት የሆናት ሩታን ነው። ሁሌም በቃ የምሬ ነው ብላችሁ አንዳንዴ ማዘንም መቻል አለባችሁ። አንዳንዴ ሩታ እያለቀሰች እንኳ ደም እንባ እያለቀሰች ምንም እንዳልተጎዳች፣ ምንም እንዳልነካት፣ ምንም እንዳልሆነች ታስመስል ነበር። መጨረሻ ላይ ግን የከሰረችው እሷ ናት። መጨረሻ ላይ አይንሽን ማየት አልፈልግም የተባለችው እሷ ናት። መጨረሻ ላይ ሁሉን ነገር ያጣችው እሷ ናት። መጨረሻ ላይ ክብሯን ያጣችው እሷ ናት። ከመጀመሪያ እስከ መጨረሻ ክብሯን አጣለች። በቃ ሁሉም ሰው በቃ አሁን ላይ ሁሉም ሰው ነው የሚንቃት። በነገራችን ላይ ራሷ ባመጣችው ነገር ነው። ስለዚህ ያን ነገር ባልደግፈውም እኔ አብርሽና ሩታ አንድ ላይ እንዲሆኑ አሁንም ስቲል ነው አብረው እንዲሆኑ እመኛለሁ። የከፈሉትን ዋጋ ስለማቅ በቃ ፍቅር እንደዛ ሆኖ ተበትኖ መቅረት አለበት ብዬ ስለማላምን ለኛ የሚያስተምር ነገር እንደሌለ ስለማቅ አንድ ቢሆኑ ደስ ይለኛል። ለማንኛውም አቤልና አብርሽ ድጋሚ ተመልሰው መጠው ሄርሜላን ወደ መሸምገል ወይም ደግሞ ሄርሜላን ወደ አብርሽ ለመመለስ ስራ እየሰሩ ይገኛሉ። ትናንትና እኔ አንድ ልጅ ኮሜንት ስጽፍ ዛሬ ድረስ የማስታውሰው ኮሜንት አለ። የሆነ ጊዜ ምን አለች? እሺ አለች መጀመሪያ ያልታመመውን ታመምኩ ብሎ ሩታን አንዴ ሲያስጨንቃት፣ አንዴ እንደ ጠንቋይ አምነሽ ስትባል እስከ ሙሉ ቤተሰቧ ስትሰደብ፣ ስትረገጥ፣ ስትዘቀዘቅ እያየ እየሰማ መጀመሪያ እኔ ሴራውን አውቄበት ነበር፣ ተንኮሉን አውቄበት ነበር፣ ክፋቱን አውቄበት ነበር። ከሩታ በላይ እንደ አብርሽ ክፋተኛ ሰው አለ ብዬ አላምንም። አሁን ሩታ ተንኮለኛ ናት። በቃ አንቺ ፍቅርንም ሄርሜላንም ተንኮል ያስተማርሽ፣ በቃ ከአንቺ ጋር አብረው ሲውሉ እንደዚህ ክፋት ታስተምሪያቸዋለሽ፣ ክፋት ነገር ነው የምትመክሪያቸው ምናምን ይላል። ግን እመኑኝ ከሩታ በላይ ማለት ነው አብርሽ ከተናገረው በላይ የእውነት አብርሽ ያለውን ክፋትና ተንኮል ሳላይ በቃ ማለፍ አልፈልግም። እና በዛ ሰዓት ተመልካችም እኔ እናቴ ትሙት እኔ ራሱ የሆነ ሰዓት ላይ ጨነቀኝ። በቃ ልጁ ድንዝዝ ብሎ ካስታወሳችሁ ንክት ሲያደርጉት ከሄርሜላ ቤት እንትና ሩታ ቤት ሲወድቅ አይታችሁታል ሶፋ ላይ። እኔ ራሱ ፎቶ ለጥፌዋለሁ፣ ታምብኔል አድርጌ ሰርቼዋለሁ። እና ውድቅ ሲል በቃ ይሄ ልጅ እንዴት ነው ህይወቱ በቃ ማለት እግዚአብሔር መሰከረኝ በጣም ተሰማኝ ማለት በጣም ስንት ሰው ነው እያለቀሰ ነበር። ይሄ ልጅ በጤናው አይደለም፣ እባካችሁ ቡታጅራ ውሰዱት፣ ጋሽዬ ይምጣ፣ እናቱ ጋር ይሄድ፣ ስንት ነገር እያለን ከርመን፣ እሱ ግን ጸጥራጭ ጭጭ ብሎ ሩታን አንዴ በቃ ጠንቋይ ነው በመተት ነው እንደዚህ ያደረገችው ምናምን ሲባል መስቀል ሲያስወልቅ ሲያስበጥስ ሰዓት ሲያስወልቅ ከእጁ ላይ ሄርሜላን አንቺ ነሽ በቃ እንደዚህ ያደረግሽ፣ ያደረጋችሁኝን ተናገሩ፣ ምንድን ያበላችሁ፣ ምንድን ያደረጋችሁ የሆንኩት ነገር ምንድን ነው ብሎ ሩታን አንዴ ነፍሷን ሲያስጨንቃት፣ ሄርሜላን አንዴ ነፍሷን ሲያስጨንቃት። እንግዲህ እነዚህ ልጆች ወደድን ባሉ አፈቀርንም ባሉ እሱን ባሉ እሱን በተከተሉ በጣም ብዙ ዋጋ ሲያስከፍላቸው ቆየ። ከሩታና ሄርሜላ በላይም ተመልካች እጅግ አዝኖ ነበር፣ እኔን ጨምሮ። የእውነቴ ነው፣ ውሸት እንደሆነ እያወቅኩኝ እኔ ራሱ ነፍሴ ተጨንቃ ነበር። ይሄ ልጅ መጨረሻው ምን ሊሆን ነው? በቃ እያበደ ነው ማለት በጥንቆላ ምናምን እኔ አላመንኩም። ሲጀመር ከጅምሩ ጀምሮ አላመንኩም። ግን ይሄ ልጅ በቃ አንዴ ሩታ እያስጨነቀችው ነው፣ አንዴ ሄርሜላ እያስጨነቀችው ነው። እና በቃ ጤነኛ አይደለም ይሄ ልጅ። በጭንቀት ብዛት ታማሚ ሆነ። ሆስፒታል ሲገባ ራሱ ደንግጬ ነበር። የእውነቴ ነው። አንዳንዴ ጭንቀት ሲበዛ እብድም ነው የምትሆኑት፣ አእምሯችሁ በቃ መቆጣጠር ከሚችለው በላይ ማለት ነው። እና ያኔ እሺ ሩታ በቃ በመተት እንደዚህ ያደርጋው ነው ምናምን፣ ሄርሜላ ምንም ያደረገችው ነው። አንድ ልጅ ምን አለች መሰላችሁ? እስኪ ሩታስ በድላኛለች፣ አስከፍታኛለች፣ ፍታኝ እያለች በጣም ብዙ ጊዜ የፍቺ ወረቀት ይዛ ስትከተለው ነበር። አብርሽን ስትመታው ነበር፣ በጥፊ ቤቷ ስታባረረው ነበር፣ እንደዚህ ስታዋረደው ነበር፣ ወንድ ልጁ ነው እንደዚህ ስታደርገው ነበር ብላችሁ ሀሳብ ሰጣችሁ አለች። እንደው እስኪ አብርሽ አለች ሁለቱንም አልፈልግበትም ያልከው ምክንያት እስኪ የሩታስ እስኪ ይሄን ነገር አድርጋኛለች ብለህ ተናገርክ።
ሄርሜላ ምንድነው የበደለች በደል? እንደው አንዴ እንኳን እስኪ እንደው ስለበደለች በደል እባክህ ንገረን። እንደው አንድ ነገር እንኳን ሄርሜላ እንዲህ በድላኛለች፣ በዚህ መንገድ አልተመቸችኝም ብለህ እስኪ አንድ ነገር ተናገር አለች። ለአንተ ምቾት ነበር ስትሮጥ የነበረው፣ ለአንተ ምቾት ነበር ስትጨነቅ የነበረው፣ አንተን ለማስደሰት ነበር ብዙ ነገር ስትባል የነበረው። ስለዚህ እስኪ ንገረኝ አንድ ነገር እንኳን አንድ ነገር ስለ ሄርሜላ ንገረን እስኪ፣ ጥፋቷን ክፋቷን እስኪ ንገረን ብላ ጽፋ ነበር። አብርሽ አንደኛ ልንገራችሁ ሩታንም ሄርሜላንም መምረጥ አልፈለገም። ሳይታወቅበት ሳይነቃበት ሄርሜላ ጋር ሆኖ ሩታ እየለመነችው አንድ ቀን ሩታ ጋር እየሄደ እያደረ አንድ ቀን ደግሞ ሄርሜላ ጋር ምናምን ነገር ነበር የፈለገው። በጣም የብልግናው ብልግና ጥግ ማለት ነው። እና ግን ሁለቱን ጋር አልሆነም። ሁለቱ አንዳችን ምረጥ ብለው መጡ። ምንድነው ማድረግ የፈለገው? ፍቅር ጋር ነው ሄዱ። ፍቅር ተቀበለችው ሄደ። ነገ ደግሞ ሌላ ሰው ቢመጣም እንደሚቀበል ነገር ነፂ ራሱ ትመጣለች። ታያላችሁ። ለአይናችሁ ጤና ነፂ ማለት ነው ትመጣለች። እመኑ በዚህ አካሄዱ ከሄደ ማለት ነው። እና ሄርሜላ በቃኝ ብላ ወጣች። በቃ ሩታም ፍቅርም ከሚገባው በላይ ከአብርሽ በላይ ልቧን ሰበሩት። በእውነት እኔ በፍቅርም ማዝኛለሁ፣ በሩታ ማዝኛለሁ። ሩታ ንጹህ ሴት ሆነሽ ሄርሜላን ልትጫወችባት አይገባም። በሞራሏ የእውነቴ ነው፣ በሴትነቷ በክብሯ ልትረማመጃ አትችም። ምክንያቱም እኔ ሩታና ሄርሜላ ሁለቱም ተጎጂ ናቸው ብዬ ስጮ ስለፈለፍ ስለከረምኩኝ፣ ግን አንቺ ልክ እንደ ንጹህ ሴት ሆነሽ ሩታን እንደ በደለኛ እንደ ክፋተኛ ሴት አድርገሽ አንገቷን እንድትሰብር ልቧን እንዲሰበር አላ አይደለ በቃ አዋርደሻታል ባጭሩ። ያ ነገር ከአብርሽ ንግግር አብርሽ አልፈልግሽም ካላት ንግግር በላይ የፍቅርና የሩታ ሴራ ወይ ደግሞ የፍቅርና የሩታ ንግግር ተግባር ሄርሜላን ከሚገባው በላይ ሰብሯታል። ከዚህ ነገር ለምን አልወጣም? ሁሉም ሰው ውጪ ነው ያላት። የምሬን ነው። በፊት ሩታን ለማናደድ ሩታን ለማበሳጨት ጊቢበት እያላችሁ ጀግና በርቺ ሄርሜላ ስትሏት ነበረ። ግን ዞራ የተጎዳችሁ ማነች? ሄርሜላ ከሁሉም ሳትሆን የቀረች ገባችሁ? እንደውም አሁን እግዚአብሔር ይመስገን ተመልካችን አትርፋለች። ተመልካችን ወደ እሷ ወስዳለች። ብዙ የሚያዝንላት ብዙ የሚራራላት ሰው አለ፣ እኔን ጨምሮ። እግዚአብሔርን ነው መጀመሪያ በጣም ነበረ በቃ ስራዋን ተግባሯን ስትጸየፍ የነበረው። አንቺ እንዴት ይሄን ቁንጅና ይዘሽ ይሄን ውበት ይዘሽ ሳትጠቀሚበት ለዛውም በተንዘላዘለው ወንድ እንዴት ዋጋ ስትከፊ ትኖሪያለሽ? ገባሽ? ራበኝ ብትዩ የሆነ ነገር ችግር ቢያጋጥምሽ አግዘኝ ብትዩ ለማያቃና ለማያረግሽ ለማይደግፍሽ ወንድ በዚህ ልክ መከራ የምትበይበት መንገድ ምንድን ነው? ለሩታ ለፍቅር ለነፂ ያልሆነ ወንድ እንዴት ላንቺ ይሆናል ብዬ ተናግሬያት ነበረ። ግን አሁን ላይ ምንም የማታውቅ የዋህ እንደሆነች አወቅኩትኝ። ፍቅርና ሩታ ሙድ ሲይዙባት ሲጫወቱባት ካየው ጊዜ በኋላ በጣም ኢቭን ሩታን አምናት ነበር። ፍቅርን እንኳን አታውቃትም። የምሬ ነው። በዛ የዋህነቱ አሳዘነችኝ። እና ዛሬ ላይ ደግሞ ቆረጥኩ፣ ወሰንኩ። በቃ ይብቃኝ፣ ከዚህ ህይወት ልውጣ ሰለቸኝ ብላ ደግሞ ውጥት ስትል አብርሽ ደግሞ መጥቶ ከአቤል ጋር ሆኖ ጭራሽ አቤል አንተ ባለጌ ሾካካ ውሻ ማለት ነው። በእውነት ነው የምልህ ውሻ ነው። አረ እንደውም ውሻ ያበላውን አይክድም። በእውነት ውሻ ያበላውን አይክድም። የምሬን ነው። ታማኝ ነው። ግን ሄርሜላን ወደዚህ ህይወት አብርሽ ምን አይነት ጨምላቃ እንደሆነ ታውቃለህ፣ ወይም ደግሞ ሴቶች እንደሚያስለቅስ ታውቃለህ። ከዚህ በፊት የነበረውን ህይወት ታውቃለህ። ሩታንም እያስለቀሰ እንደመጣም ታውቃለህ። ግን ይሄ ልጅ እንዲረጋጋ ቢያንስ ሄርሜላን ለምን እዚህ ውስጥ ከተትካት? አንተ ነህ ሁሉንም ነገር ያደረግከው፣ ሁሉንም ያቀነባበርከው። አብርሽ አልፈልግም ሲል ሄርሜላ ትፈልጋለች ብለህ ታመጣለህ። ሄርሜላ አልፈልግም ስትል አሁን ደግሞ አብርሽ ይፈልጋል ብለህ ይዘህ ትመጣለህ ምናምን። እዚህ ነገር ውስጥ እኔ እግዚአብሔር ለአንዴና ለመጨረሻ ጊዜ ወጣ ቢሆን ደስ ይለኝ ነበር። ግን ድጋሚ ነገር ውስጥ ገብተህ ደግሞ አሁን ወይ ራስህ እኔ ጣልቃ በሰው ህይወት ውስጥ የሚገቡ ሰዎች ወይ የራሳቸው ህይወት የተስተካከለ ነገር የለው በሰው ህይወት ውስጥ እዛው ብለው ገብተው መከራ በቃ እዚያ አንዴ እዛ አንዴ በቃ የሆነ የእርጎ ዝንብ ታውቃለህ፣ እንደዛ ነው። እና አቤላ እኔ አሁንም እጅንም አፍንም ብትሰበስብ እግርንም ደስ ይለኛል። ሄርሜላን አሁን አብርሽ ጋር ደግሞ አድርገህ ስታቃጠላት ልትኖር ነው እንዴ? እስካሁን የተቃጠለችው አይበቃም? እስከዛሬ አሁን ክብሯ የወረደ አይበቃም? እንዴት አሁን ላይ ይሄ ያስጠላል። ስለዚህ አብርሽ ደግሞ በቃ እንደዚህ ሆነናል፣ አሁን ነው ማንነትሽን ያወቁት፣ አሁን ነው እንደዚህ ምናምን በርከክ ብሎ ይቅርታውን ተቀብላለች። ግን ትሄድበት ተዋት። አንተ የሩታንና የፍቅርን እልህ ሄርሜላ ላይ ልትወጣ ነው እንዴ? ድጋሚ ልቧን ከፍተ ደግሞ ጨለማ ውስጥ ልትከታት ነው እንዴ? ድጋሚ ልታስለቅሳት ነው እንዴ? ድጋሚ ደግሞ ልታነባ አይሆንም። እንኳን አይደለ እኔ ለሩታ ራሱ ይሆናታል ብዬ አላምንም። ግን ሩታ እንዳያያዙ ይዛ እንዳአመሉ ችላው ትኖራለች ብዬ ስለማስብ ነው ከሩታ ጋርም ይሁንም ነው በቃ ይሻላል። ግን ለፍቅር እንኳን ተውት፣ ድሮ ነው የወጣችው። እና ሄርሜላ ድጋሚ አብርሽ በግዴታ
አቤል ራሱ አንተ አሽቃባጭ ማለት ነው። ጊዜ እንስጣት ምንም እኔ ሄርሜላ ልነግርሽ የምፈልገው ነገር በፊት በጣም ሰድቤሻለሁ፣ ተናግሬሻለሁ፣ ብዙ ነገር ብዬሻለሁ። ግን ስናገርሽ፣ ስሰድብሽ፣ ስቆጣሽ የነበርኩት ነገር በሙሉ ላንቺ ትጎጃለሽ ብዬ ነው። መጀመሪያ ቪዲዮውን ስጀምር ጀምሮ የምትከታተሉኝ ሰዎች ታውቃላችሁ ያልኩትን ነገር ታይ ሄርሜላ ይሄ ህይወት እኔ ደስተኛ ሆነሽ ብትኖሪ አብርሽ ቆርጦለት ወጦለት የሩታ ፍቅር ወይ ደግሞ ከሩታ ጋር ያለው ነገር ተቋርጦ አብቅቶ አልቆ አንቺ ጋር ቢቀጥል አንቺ ጋር ቢሆን ደስተኛ ነኝ አልኩሽ። ግን ይሄ ልጅ ህይወቱን ያልጨረሰው ያልቋጨው ያልተዘጋ ምዕራፍ አለ። ድንገት ተነስቶ ሩታ ልታምረው ትችላለች። ድንገት ተነስቶ ሩታ ጋር በሮ ሊሄድ ይችላል። አንቺ በዛ መሀል እየተጎዳሽ እየተሰበርሽ ትሄጃለሽ። ተይ ብዬ ብናገርም ብዙዎቻችሁ ይህንን ህይወት እንድትገፋ እንድትቀጥልበት ስታበረታቷት ነበረ። መጨረሻ ላይ ግን እንኮትኮት ስብርብር ብላ ወደቀች። ለዛውም ሌላ ላይፍ አልነበራትም። አብርሽ ነው የመጀመሪያ ብላለች። ገባችሁ? ስንት ነገር አለ። አሁን ላይም የምሬ ነው። እኔ አስቀድሞ ከመማቀቅ ምንድነው ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል። እኔ መጀመሪያ ነው የምናገረው። ከሆነ በኋላ እሰይ ነው ብሎ በእውነት እኔ ልቤ ድርቅ ስክትል ልቤ በቃ መተንፈስ እስኪያቀታት ኖ ይሄ ነገር አይሆንም ብዬ ሽንጤን ገትሬ ስከራከር፣ አንዳንዶቻችሁ ገደል ግቢ አፈር ቢ እንደዚህ በይ እንደዛ በይ። በእውነት ነው የምላችሁ አይሆንም። እኔ እኮ እዚህ ጋር የምናገረው ማንም እንዳይጎዳ ነው። እመቤቴን ይኸው በማምነው አምላክ እግዚአብሔር ልማለላችሁ ማለት ነው። እኔ ሶሻል ሚዲያ ላይ ማንም ሰው እንዲጎዳ አልፈልግም። በተለይ ሴት ልጅ እንድታለቅስ፣ እንድታነባ፣ አንገቷን እንድትደፋ በጥራሽ አልፈልግም። ግን አንዳንዴ ሳወራ የሆነን ሰው ተናግሬ የሆነን ሰው ደግሞ እንደዚህ ትክክል ነው ስል ያን ሰው ምጠላ ነው የሚመስላችሁ። ተናግሬ በቃ የሆነ ነገር ስለው ምጠላው አይደለም፣ ህይወቱ እንዲስተካከል ነው ብታውቁ። ሄርሜላንም ያን ያ ሁሉ ስናገራት የነበረው እንዲህ እንዳታለቅስ፣ እንዲህ መጫወቻ እንዳትሆን፣ እንዲህ በቃ የማንም ክፍታፍ አፉን እንዳይከፍትባት ነበር ስናገር የነበረው። ለማንኛውም አሁኑ ቆርጣ ወስና በሄደችበት ታይም ደግሞ ድጋሚ ደግሞ አብርሽ ማሪኝ ይቅርበኝ እያለ መጥቷል እና እኔ ሄርሜላ ዛሬም ደግሜም ነግርሽ ነገር አብርሽ መቼም አይሆንሽም፣ መቼምና መቼም። ግን እመኑኝ ደግሞ ታያላችሁ ሄርሜላ ይቅርታ አድርጋለት ተመልሳ ካልመጣች ምን አለች በሉ። ይሄ ከሆነ ድጋሚ ደግሞ እንደ ሩታ እድሜ ልክሽን ስታለቅሽ ትኖሪያለሽ እንጂ ደስታ የሚባል ነገር ከአብርሽ ጋር እንዳታስቢው፣ እንዳታልሚው። አንድ ሳምንት ኦር 2 ወር 1 ወር ደስተኛ ልትሆኚ ትችያለሽ። ምክንያቱም አብርሽ አንቺንና ሩታን ለማስቀናት ብሎ ከፍቅር ጋር ሲሰራ የነበረውን ድራማ የተሻለ እዛ ላይ ልዘል ቀፈ በቃ ሳቅልኝ ልሳቅል አስቀኝ ላስቅ እንደዛ እኮ ነው ሲያደርጉ የነበሩት። አላየሽም እንዴት ሲያስመስሉ እንደነበር ፍቅርና አብርሽ። በቃ እዛ ላይ ልዘል እኮ ነበር ሲባባል እናንተን ለማስቀናት። አሁን ደግሞ ከአንቺ ጋር ሆኖ ሩታንና ፍቅርን ለማስቀናት እውዬኔ ጣፋጭ የኔ ከረሜላ የኔ ስኳር እያለ ደግሞ ከአንቺ ጋር 1 ወር 2 ወር በቃ ኦልሞስት እንደው በዛ ከተባለ 2 ወር ነው ከአንቺ ጋር ሊቆይ የሚችለው። ታዲያ ለዚህ ህይወት በቃ እንዴ አንቺ ቆንጆ አይደለሽ እንዴ? ቁንጅናሽን፣ ውበትሽን፣ እድሜሽን፣ ሴትነትሽን በቃ በጊዜሽ ሁሉ ጊዜው እኮ 1 ደቂቃ ራሱ የሚባክን ጊዜ አለን ብዬ አላስብም ለሴት ልጅ። እና አትቀበዩ፣ ባጭሩ ይቅርታን እንዳትቀበይ። የምሬን ነው። የወለደችለት ሚስቱን ራሱ እስከዛሬ የሩታ ክፋት እያለ ነው የሚያወራው። ልንገርሽ ብዬ ነው የሩታ ክፋት፣ ተንኮል፣ ፍቅር የሆነ ነገር ስታጠፋ በቃ ሩታ ነች የመከራቻት። ሄርሜላ የሆነ ነገር ስትሳሳት አብራችሁ ስለዋላችሁ እሷ የሆነ ክፉ ነገር ነው የመከራችሽ ምናምን። ገባሽ? ነገ አንቺን ደግሞ የሆነ ስም አውጥቶልሽ ለሚዲያም ተሰዳቢ እንድትሆኝ ነው የሚያደርግሽ። እኔ ይሄ ነገር ቢቋረጥና ቢበቃ ቢያልቅ ባይነኝ። ተመልሰሽ እንዳትመጪ አቤልም እባክህ ከዚህ በፊት የተጎዳችው ይበቃታል። ድጋሚ ሰዓት ውስጥ አትክተታት። እንኳን የሩታ የፍቅርም ጉዳይ አላለቅም፣ ያልተዘጋ ምዕራፍ ህይወት ውስጥ አታስገባት። ፕሊስ ሄርሜላ እንዳትመለሽ፣ በዛው በሄድሽበት ሂጂ። እግዚአብሔር ላንቺ ያለውን መልካም ህይወት ይስጥሽ። የሚንከባከብሽ የሚያከብርሽ ከምንም ከፍቅር በላይ ክብር ይበልጣል። እንዲህ የሚንዘላዘል ወንድ ጋር ምን አንዘላዘለሽ? የኔ እናት ጨርሻለሁ። ሀሳብ አስተያየታችሁን አስቀምጡ። አብርሽ ደግሞ ታያለ ለሩታን ላስለቀስካት እንባ፣ ሄርሜላን ላስለቀስካት፣ ነፂን ላስለቀስካት፣ ፍቅርን ላስለቀስካት፣ ሌሎችም አሉ ያልተነገሩ ሚዲያ ላይ ያልወጡ ብዙ ማቃቸው ነገሮች አሉ። የነሱ እንባ እንግዲህ ዋጋ ሊያስከፍል ነው። ተዘጋጅተው ዋጋ ክፈል ነው የምለው። ጨርሻለሁ። አንዳንዴ ዝቅ ለጊዜው ከፍ በጊዜው ይባላል። ሄርሜላ በጊዜው ዝቅ ብላ አንተን ስትለምን ስትለማመጥ ከርማለች ኖራለች። አሁን ደግሞ የሷ ተራ ነው። ከፍ ብላለች፣ አንተን ዝቅ ብለሃል። ይመቻችሁ። ሄርሜላ አደራ ወደ ኋላ እንዳትይ።
የተፋሽው ምራቅ ድጋሚ መልሰሽ እንዳትውጪ፣ እንዳትበዩ፣ እንዳትልሹ። ጨርሻለሁ። አመሰግናለሁ። የእናንተን ሀሳብ አስተያየት ጨምሩ። ለሄርሜላ ለሴት ልጅ ተቆርቋሪ ቃዛኝ ከሆናችሁ አብርሽ መቀጣት አለበት፣ አብርሽ መስተካከል አለበት ካላችሁ ሄርሜላ ነች ደና አርጋ ልትቀጣውና ደና አርጋ ልታስተምረው፣ ደና አርጋ የሴት ልጅ ክብር፣ ወግ፣ ማዕረግ ልታሳየው የምትችለው። ተይው ነው ምንላት። አለቀ።